ለማከረ ነበር እድሜ ስንት ነው? እድሜ 39 ቁመትሽ ስንት ነው? ሜትር ከ60 ኪሎ ስንት ነው? ሜትር ከ60 ኪሎ ስንት ነው? አ ክብደትሽ ስንት ነው? ኪሎ 141 ብቻ የለኝም አልወለድኩም ሲጀመር አላገባሽም? አላገባውም ዶክተር ስንት ዓመት ነው ለዚህ ከውፍረት ጋር 8 ዓመት እንዴ ግን አልጨመረም ነበር አሁን በጣም ይጨመረው ዱባይ መጋገድ ነበር ምንድነው ያወፈረው? ከዚህም በፊት ሩዝ በጣም እጠቀማለሁ ማንኛውም ነገር እጠቀማለሁ ስኳር ነገሮች ሁሉንም ነገር እጠቀማለሁ አሁን ግን ቅርብ ጊዜ እንደዚህ አቁጥቼ ነበር አቁሜ ነበር ከዛ እየባሰብኝ ሄደ በቃ ሰውነቴ እየባሰብኝ ሄደ በቅርብ ጊዜ ከሰት የላክም ቤት እጄ ስታይ 141 ነሽ ምንም ነገር እንዳትጠቀሚ ነው ማለት ዶክተር ያው አቁሜ ያለው ግን ምንም እንትን አላለም ሰውነት ምን ማለት ነው ምንም አትበያለሽ? አዎ እንደ ፍርኖ ዱቄት ነገር መኮሮኒ እንደዚህ ቅባት ነገሮች እንትን አለኝ እንዳትጠቀሚ ያለ ግፊት ምናምን ስኳር ታየው ኮሌስትሮል ነው የተገኘብኝ ኮሌስትሮል አለብሽ ነው መድኃኒት ታዟል ሰው ምን ቢያለሽ ታዲያ አሁን ለሩዝ ፍርኖ ዳቦ እንዳትበይ ምን ቢያለሽ? አትክልት ነገሮች ነው አለኝ ማታ ሳይመሽ የሆነ ነገር በልተሽ ከመሸ በኋላ ምንም እንዳትቀምሻለኝ አትክልት ነገሮች ብቻ ተጠቀሚ ፍራፍሬ አትክልት ብቻ አትክልትና ፍራፍሬ ብቻ ተመገቢ የተባልሽው? አዎ የሰው ልጅ በአትክልትና ፍራፍሬ ብቻ መኖር ይችላል ነው? አይችልም ያ ከባድ ነው እና እየሞከርሽ ነው አትክልትና ፍራፍሬ? አዎ ያንተን ቪዲዮ አይቼ ሳላናግር አሳ በአትክልት በቺክን በአትክልት እንደዚህ አይነቶችን የተጠቀምኩ ነው በቀን አንዴ ብቻ ስንተኛ ቀን? 10 ቀን ምን ለውጥ አለሽ? ለውጥ ያለኝ ከበፊቱ ለውጥ ያለኝ እንትን አይለኝም በፊት በጣም ይከብደኝ ነው ማለት ከባድ ነበር ለኔ መንቀሳቀስ ምንም አሁን ግን ደህና ነኝ አሁን ደህና ነሽ? አዎ ቆንጆ ነው እንግዲህ ያለሽው እንግዲህ እድሜሽም አንድ በመሆኑ ከፍተኛ ኪሎ ነው እንግዲህ ወደ 140 ኪሎ ማለት ወደ 300 ፓውንድ ማለት ነው ባይዘይ በጣም ብዙ ነው አንቺ ተሳክተሽ መስራት ትችያለሽ አሁን እየሰራሽ ነው ስራ ላይ ነሽ? እየሰራሁ ነው ሰው ቤት ነው የምሰራው መዳም ቤት ነው የምሰራው ወጪ ያለሽ ከቤት? አይ ቤት ውስጥ ነው ምን አልከኝ ዶክተር? በውፍረትሽ የደረሰብሽ ነገር አለ? አዎ ብዙ ነገር ደርሶብኛል ለምሳሌ አንተን ሱቅ ምናምን መሄድ አልችልም አሁን እንደዚህ ተልኬም መሄድ አልችልም ስራ ለመምረጥም ከባድ ነው እዚህ ሀገር ላይ አሁን ካለውበት ባለስማማ ሌላ ቦታ ለመስራት ውፍረቴ ያግዳል ብዙ ነገር አግዶብኛል ብዙ ነገር በጣም ብዙ ነገር እንቅልፍሽ ቆንጆ ነው? እንቅልፌ የተዛባ ነው እንቅልፍ በጣም የተዛባ ነው በዛ ላይ ለሊት ነው የምነሳ ለህፃናትን ስለምንከባከብ በጣም ያስቸግረኛል የተዛባ ነው ይሄ ሁሉ የተያያዘው አመጋገብሽ ጋር በመጣ ግን ውፍረት ማለት ነው ትክክል አንድ ውፍረቱ ራሱ ስለሚያመጣው ነገር አለ ሁለት ደግሞ ከውፍረት ጋር የሚመጡ ቅድም ያልኩት
የፋቲ ሊቨሬሲ የስኳር ይመጣል ተደርጎ ባንቺ ይዙ ላይ የምግብሽ አንድ ፓርት በቀን አንዴ እየበላሽ ነው ስፋይን ኦኬ ባንቺ የክብደት ኢሹ ያላቸው ሰዎች ነው ሰዓት አይደለም ከዚያም በላይ ፋስቲንግ ሪኮመንድ ሊደረግ ይችላል ረዘም ላለ ሰዓታት ረዘም ላለ ቀናት ፋስቲንግ ሊያስፈልግ ይችላል እሱ ነው ሁለት የምግብሽን ሰዓት ካላለ ፕሮቲን መጠን እየበላሽ ነው ፋትና እነዚህ ከዱቄት የሚሰሩትን ካርቦሃይድሬት ታጠቃል ይሄ ቆንጆ ኢቭን ለሽበቱን ነገር ቆንጆ በመሆኑ ምናልባት ውጭ ከሚሉብሽ እነዚህ የክብደት መቀነሻ መድኃኒቶች አሉ ኦኬ እነሱን ሁሉ መጨመር ያስፈልግ ይችላል ባንቺ ላይ ያ ሁሉ ገብቶሻል ያ ሁሉ አሁን እሱስ የግድም በራይትም የዌይት ሎስ ድርጅትናል ኩንክና ኦዘምፒክ የሚባሉ ሙንጃሮ የሚባሉ የጎዙ የሚባሉ በሳምንት አንዴ የሚወሰዱ ዋጋቸው ውድ ነው ትንሽ ግን ላንቺ እጅግ ይጠቅማል እንዴት ነው ማግኘት ይችላል ኮሙኒኬት እናደርጋለን በውስጥ በኩል ታወሪናለሽ እነፈጠር ስላል እነሱን ፎሎ አድርገና ጋይድ ያደርጉታል ጀነራል ነገር ብቻ ነገር ይሄነውና ምን አድርገን ወለቱ ገና ከመጣ ኤክሰርሳይዝ እሱ ላይ እየጨመርን እንደው እናግዝሻለን ያንቺ ክብደት ቅነሳ ሳይሆን እውነት ለመናገር ኢመርጀንሲ ነው ህይወትሽን ለመታደግ ነው ማውራት በርጂ አጥፊ ለፊትም ባውላ የፍቅር የመቅደስ ስልክ ስላለ በእነሱ በኩልም እየደወልሽ ሞክሪ እስከዛ ግን ቺክን የምትበዩ ቺክኑ ቆዳ አንሺ ከላዩ ላይ ቆዳ የተነሳል ቆዳ የሌለው ነው የምትጠቀመው ስታበሲም ደግሞ ትንሽዬ ዘይት ብቻ አድርጊ ከጎን ያለው አትክልትም እንዳይበዛ አትክልቱንም ላይ ያለው ዘይት እንዳታል በስፕሬ ብቻ ኦኬ አትርሺ እንቁላል ስትበይ ከውስጡ አስኳል በሙሉ አውጪ የምትበይውን እንቁላል አስኳል ማውጣት ስጋ ከሆነ ቀይ ስጋ ጮማ አይደለው ማድረግ ያንን ቀይ ስጋ ደግሞ ስታበሲ በጣም በትንሽ ስፕሬ በተደረገ ዘይት ይሁን አሳ ከሆነ አሳውን በርከት አድርገሽ ጠግበሽ ግን አሳው ዘይቱ ይታያል ይሄ የምሬን ነው የምነግርሽ በጣም ይለውጥሻል በ10 ቀን እንኳን ለውጥ አይተሻልና እጅግ ለውጥሻል ማሽ ዶክተር ስለዚህ ውጪና ኮሙኒኬት አድርጊያት ፍቅርንም መቅደስንም ኮሙኒኬት አድርጊና እዛው ባለሽበት እንከታተልሻለን እሺ ዶክተር አመሰግናለሁ እሺ 54 ዓመቴ ነው ክብደቴ 93 ነው ሰውነቴ ያው ጥሩ አቋም ነው ግን ቦርጭ በጣም አለኝ ቦርጭ ያለ ቦርጩን ስፖርት ነገር የለም ስፖርት ጀምሬያለሁ ግን አመጋገቤን አሁን ያንተን እየተከተልኩ ዶክተር በአንተ አይነት መመገብ ጀምሬያለሁ አንድ ሰሞን ቆይ እንጂ አንድ ሰሞን በደንብ ቆይ እንጂ ጀምሬ አጣደፍኩኝ ገብቷል የትኛው ኤክሰርሳይዝ ሮንግ ምግቦችን እንደማያሸንፍ አሁን በደንብ ገብቷል አይደል ካቱም አቋሜ ገብቷል አቋሜ ብለህ እንኳን እዚህ የምታፍርበት ቦርጫ አለ እንግዲህ አስብ ይሄን ሁሉ ጥረት እያደረግ እውነት ነው ቁልፉ ነገር ምንድነው መጀመሪያ አመጋገብህን ክሊን አድርግ አይደል እሱን ነው የምናወራው አመጋገብ ክሊን ስታደርግ የሚገርም ነገር በትንሽ የስፖርት ጡንቻ በጡንቻ ትሆናለህ አይገርምህም ታየዋለህ እንግዲህ 54 ዓመት ብዙ መድኃኒት ላይ ነው የሚኮነው ስንት መድኃኒት ላይ ነህ አንተ እኔ ምንም መድኃኒት አልወስድም አየህ ያቺ ቅድም ያልካት ስፖርት ትጠቅማለች ማለት ነው አዎ yes አይጠቅምም አይደለም ገብቶሃል ሳምሃው ጠቅሞሃል አሁን ደግሞ ስንጨምርልህ እንግዲህ አስበው ሁሉ ነገር ይቀለበሳል ጎበዝ
ምን አለ ቼክ አድርገህ የታየው ነገር አለ ግፊት ስኳር ኮሌስትሮል ጉበት ላይ ፋት ትንሽ ጉበት ላይ ትንሽ ፋት ያሳያል ተብዬ በሱ አሁን ኤክሰርሳይዝ ጀምሬ ትንሽን ተዋሽ ይሄ ትንሽ ፋት ምናምን እንደሱ የሚያዘናጋ ነገር የለም ትንሽ ስኳር ትንሽ ግፊት ዶንት እሺ ቢኮዝ ንጹህ ኩልል ያደረጉበት እኮ ነው ይዘህ መጣው ከናት እውነት ነው ለምንድን ነው ታዲያ ባንተ እድሜ ያለ ሰው በምግቡን ኬር የሚያደርግ ኤክሰርሳይዝ የሚያደርግ ሰው ያችኑ ኩልል ያለች ንጹህ ጉበት ይዞ ያንተ ፋት ያዘው ለምንድን ነው አሁን አየህ አይደለም እሱ ጋር ነው ሮንግ መንገድ ስላልከው ወንድምህ መቋቋም ከሚችለው በላይ ከፍተኛ ዱቄት የተሰሩ ምግቦችን ከእንጀራ መልክ በእንጀራ መልክ በዳቦ መልክ በለስላሳ ጁስ መልክ ምናልባትም በቢራ በድራፍት መልክ አየህረለ በዚያ ምግብ ውስጥ ያለው ዘይት እንግዲህ እንደ ውሃ ነው የምንጨምረው አይተህ ከሆነ ወጣችን ላይ ቅቤው ስጋ ስንበላ ቀየር መጥም ጮማው ጋር ነው እንግዲህ ደስ ይለናል ጮማው ቁጥጥልኛል ሻኛው ምናምን እያለን የምንበላው ነገር ጉበት አደጋ ላይ እየጣለ ነው ማለት ነው እንደ ቀላል ማይስ ላይ የለብን ሁለት ነገር ነው ብዙ ጊዜ ስለማውራት ጉበት ላይ ፋት ካለ አንድ ያ ፋት ጉበትህን ያሰቃያታል አይገርምህም ያሰቃያታል ማለት ምንድነው እየበዛ ሲሄድ ጉበትህ ይደክማል ጉበት ከደከመ ያለ ጉበት መኖር ስለማይቻል ምናልባትም እድለኛ ከሆንክና አቅም ካለ ጉበትህ እንግዲህ ማስቀየር ትራንስፕላንት ያ በእኛ በኢትዮጵያ አቅም አይታሰብም በጣም ውድ ነው ሀገር ውጭ ነው የሚደረገው እንግዲህ እሱንም ሰው ካገኘህ ነው ዘመድ ወይ ወንድምህ ጉበት ከፍሎ ሰጥቶ እንግዲህ አስበው አያረን ለቀላል ያየውን ፋቲ ሊቨር ለዛ ይሄ መንገድ አንድ ነው ሁለተኛው መንገድ እየባሰ ሲሄድ ፋቲ ሊቨር አንዳንድ ሰዎች ላይ ለጉበት ካንሰር ያጋልጣል የጉበት ካንሰርን እንግዲህ አስበው ተኛ ነገር ጉበት ላይ ፋት አለ ማለት ስኳር በሽታ እያንኳኳ ነው ማለት ነው ቀጥሎ ስኳር በሽታ የስኳር በሽታ መጣስ በኋላ ምን ይመጣል ቁጥርልኛ አይናችን ላይ አይደል ልባችን ኩላሊታችን አይ እንዴት እንደሚያዝ በአራት ዓመት እንግዲህ 10 ዓመት ጀምር ምናልባት እግር ላይ ችግር ይመጣል መርሳት ይመጣል መጃጀት ይመጣል ስኳር ለብዙዎቹ ካንሰሮች ያጋልጣልና ለብዙዎቹ ካንሰሮች ራስን አገለጥክ ማለት ነው ስለዚህ ትንሽ አሁን ከሱ ከፍ አድርገን ብታይ ነው ይሄን ፕሮግራም ያይሰው ጉበት ላይ ፋት አለ ከተባለ መጮህ አለበት ምክንያቱም ያ ነገር ያ የጉበት ጩኸት ብዙ ነገር እየመጣ ስለመሆኑ ጠቋሚ በመሆኑ እየገባህ ነው አሁን በደንብ ገብቶኛል yes መጠጣለህ እንዴ አንተ ትጠጣለህ እንዴ አልጠጣም ከውሃ ውጭ ትጠጣለህ አይ ውሃ ነው የምጠጣው እንጂ ለስላሳ ነገሮችም አልጠጣም ጎበዝ ምክንያቱም አሁን መጠጥ የሚባለውን ከፍ አድርገናል ገብቷል መጠጥ ሲባል ሰዎች የሚያዩት አረቄዋን ቢራዋን ድራፍት ብቻ ነው ከአልኮል ነፃ መጠጦችም ጉበት ላይ ፋት እንዲቀመጥ ያደርጋሉ አይገርምህም ስለዚህ ማንኛውም ከውሃ ውጭ ያለ መጠጥ ቡናን አይጨምርም በርግጥ አረንጓዴ ሻይና ሻዮችን አይጨምርም በርግጥ ኦኬ ውሃ ላይ ውሃ በሎሚን አይጨምርም ከዚህ ውስጥ ሚነራል ወተሮችን አይጨምርም እነዚህ ስፓርኪንግ ወተር አልወረደ ስም ላለመጥራት ነው ጋስ ያለባቸው ውሃ አይጨምርም ከዚያ ውጪ ያሉት የሚጠጣቸው ነገሮች በሙሉ አጋላጭ ናቸው ፋቲ ሊቨር እኔስ ከስኳር ነገር አሁን ጀራ ስኳር ምንም ምክንያቱም እይታችን እኮ ከፍ ማድረግ አለብን አይደል የስኳር ያልከው ሻይ ላይ መጨመር ይሄን እኮ ማንም ያቆማል ኦኬ ልቁ ነገር ያ ሁሉ በሰላም ባለቤት ያዘጋጀችልህ ስትጎርስ የነበረው እንጀራ በወጥ እንጀራ በሽሮ ወጥ እንጀራ በምስር ወጥ
አሁን መጣላ እውነት ነው። በተለይ ደግሞ ይኸውልህ አንተ አሁን ስፖርተኛ አይደለ? ስፖርት ምናምን ስራ ሰዎች እንቀጠቅጠዋለን። ቢኮዝ ጋራ አላ ስፖርተኛ ነኝ ብለህ ነው የምታስበውና ቅጥቅጥ ነው የምታደርገውና እሱን ነው ሰውነት ጮሆ ይነገረ። ጓደኞችም እኮ ይሉሃል አንተ ስፖርት እየሰራ ይሄን ምናምን ይሉሃል። ግራ ገብቶ ነበር እኮ ምን በላ ዛሬ? ዛሬ ቲማቲም ቁርጥ፣ ብሮኮሊኒ፣ ደበርጃን፣ ካሮት፣ ሽንኩርት አለው፣ ትንሽ ስጋ ጥብስ። በቃ ስንት ፍሬ ይሆናል ስጋ ጥብሱ? ስጋ ጥብሱ 30 ፍሬ ምናምን ይሆናል። ገብቶሃል? እሺ ገብቶሃል? ያ ሁሉ የአትክልት ግርግር አያስፈልግም። ኦኬ። ስለዚህ ምን እንደምታደርገው ከዚህ በኋላ የምትበላው ምሳ ላይ የስጋውን ፖርሽን ከፍ አድርጋት። ኦኬ። ያ ጮማ የለውም። ያ ስጋ በብዙ ዘይት በብዙ ቅቤ አልተበለሻሸም። እሺ ቀይ ስጋ በትንሽ ዘይት የበሰለ ከሆነ ከምን ጋር ከጎመን ጋር ከበላ በቂ ነው። ያ ደበርጃን፣ ካሮት ግርግር አትፍጠር። እሺ ትንሽ አትክልት በቂ አትክልት። ዋናው ነገር ጠግበህ የምትበላው የትኛውን ነው? የስጋውን ፓርት። በሌላ ጊዜ ጠግበህ የምትበላው ምንድን ነው? አሳውን ጠግበህ በልተህ ከጎን አንድ አትክልት። ኦኬ። ሌላ እስቀስ እያልክ ቺክንም ከሆነ ቆዳው የተነሳለት ቺክን ጠግበህ በልተህ ከአትክልት ጋር አይቡ ግሪክ ዮገርቱን ይሄንን እያረክ ኤክሰርሳይዝም እያረክ ስለሆነ የቦርጭ ሁኔታ በጣም ተስተካከለ። ፍራፍሬ መጨመር ትችላለህ። ቀስ እያልክ እነ ድንችን እነ ካሮት ቅድም ያልከውን ስኳር ድንቹን መጨመር ትችላለህ። ቀስ እያልክ ሩዝ፣ ነጭ ሩዝ ሳይሆን ብራውን ራይስ። ኤክሰርሳይዝ አይጎልም። ጊዜ ኤክሰርሳይዙን እየሰራ መቀጠል አለብህ። ቀሪ ዘመንህን ቅድም ጠግበህ ብላ ያልኩ ምግቦች አይጎሉም። እነ አሳው እነ ስጋ ሁልጊዜ ዋና ምግቦች ናቸው። ጎን ያሉትን ግን መቀያየር መጨመር ትችላለህ። እንደ ለውጥህ እያየ ስሩን፣ ባቄላውን፣ አተር፣ ድንቹን ቀስ እያልክ ከሳምንት ከወራት በኋላ ጨምር። አንድ ሰው አለኝ ማየው። ስለዚህ ይበቃል። አመሰግናለሁ። በቃ ትልቁ እንትኔ ማለት ቦርጭ አለ። ግን ይሄ ቶሚ እንትን የሚባል ይሄ የእናት ቦርጭ የሚባል የለም። ከታች ያለው ቦርጭ ነው። ከላይ ከታች ቦርጭ ነው። በቃ ቦርጭ ነው። ስኳር ግፊት አለ የለም። ቦርደር ላይ ነኝ አሁን። ስኳር ቦርደር ላይ ያው ስኳር ማለት ታውቂያለሽ። ቦርደር ላይ እና ስኳር ታከለ ብዙ ልዩነት የለም። ቦርደር ላይ ስኳር ልዩነቱ ገብቶሻል? ቦርደር ላይኖች መድኃኒት አይወጡም። ስኳር ታይፕ 2 ኦልሬዲ የሆኑት ደግሞ መድኃኒት ይወጣሉ። የሚያሳዝን ቦርደር ላይን ሆነሽ ቲዲኤም ሆነሽ ስኳር ታማሚ የሚያጋጥመው ነገር ሁሉ ሊያጋጥም ይችላል። እና አታክን ጨምሮ እነ ስትሮክ። ስለዚህ ቦርደር ላይን ትንሽ ከፍ ያለ ስኳር የሚባሉ ነገሮች እጅግ ያዘናጋሉ። እና ምን ኤቪደንስ አለሽ? ምክንያቱም በ25 ዓመትሽ ቅልጥፍ ያልሽ ቦርጭ ያለለሽ ጎረምሳ ነበርሽ ይባላል። አሁን 30-40 ኪሎ ተሸክመሽ ስለ ቦርደር ላይ ለምን እናወራለን? 40 ኪሎ ፋት ገዳይ ነው። ፋቱን እንኳን ብቻ ብናስብ ነው ያልኩሽ ያለሁት። ዛሬ ምን በላሽ? ወይ ጉድ! ያልበላሁትን ጠይቀኝ ዶክተር። ጾም ተፈታለ ትናንትና ማለት ነው። ትናንትና ፋሚሊ እኔ ጋር ነበሩ። ከኤድመንተን ወደ እኔ ጋር መጥተው አንድ የቀረኝ ከጾም ፍቺ ላይ አንድ የቀረኝ ምግብ የለም ማለት ኬክ በልቻለሁ፣ ዱለት በልቻለሁ፣ ጥሬ ስጋ በልቻለሁ፣ ክትፎ በልቻለሁ ምናምን። ዛሬ ምን ወሰድኩኝ? አይቴልዘትሩዝ ማለት ነው ላግዜቲቭ ወሰድኩ። አጠብ አድርጌ ሆዴን ቁጭ ብዬ ነው ያልኩት። ስራም አልገባውም ዛሬ ማለት ነው። ግን ያልበላሁትን ጠይቀኝ። በቃ ምንም ከጾም በኋላ የሚበሉትን ምግቦች አንድ የቀረኝ ታሪክ የለም። ከዛ መጨረሻ ላይ የሆነ እጸጽሳለሁ እና ላግዜቲቭ ወስጄ ተጣጥቤ ነው ያመሸሁት። አሁን እኮ ኦልሬዲ 3 o'clock ምናምን ሚድናይት አልፎ ማለት ነው። አይዞሽ መጸጸት አያስፈልግም። ቢኮዝ እስከዛሬ ያረግሽው ሳይሆን የሚቀይርሽ ከዚህ በኋላ የምታደርጊ ነው። ኦኬ። ምክንያቱም ህይወትሽ አደጋ ላይ ነው ያለው።
እድሜሽን ኦኬ ኦልሞስት ለሴት ልጅ ወደ ማረጥ እየገባሽ ነው አይደል? ያ ወዝዳ እስከ የማረጫ እድሜ ድረስ አማርኛ ትክክል ከሆነ አላውቅም። አንበሳ ነሽ ሜታቦሊካሊ። ያ የጉርምስና የወጣትነት ሆርሞን ከሁሉ ነገር ይታደግሻል። አይገርምሽም? ልክ አሁን ከዚያም ካለሽበት እድሜ እየቀነሰ ይመጣና ይቆማል አይደል? እርግጠኛ ነኝ ይሄ ያልሽው እየሳልሽ አሁን የነገርሽኝ አመጋገብ የተሸከምሽው 30፣ 40፣ 50 ኪሎ ግራም ትርፍፋት ሁሉ ነገርሽን ያበላሽብሻል። እርግጠኛ ነኝ ይሄ ግንዛቤ ስላልነበረሽ እንጂ ትላንት ራሱ ጥንቃቄ ያርገሽ ታሳልፊ ነበር። ጾም ፍቺው ገባሽ አይደል? ለምን ላይፍ ስታይልሽን ለምን እንደምትቀይሪ ካልገባሽ ትርጉም የለውም። በአንቺ ላይ ክብደት ቅነሳ ነው የሚመስልሽ? አይደለም፣ ክብደት ቅነሳ አይደለም የምናወራው። አንቺን ኦኬ ባለሙያ ባለመሆንሽ ከማይታይሽ ደጅሽ ካለው ሞት አንቺ ስለመታደግ ነው የምናወራው። ስለዚህ ትናንት የበላሻቸው ቆንጆ ምግቦች አሉ። ስጋ ነው አይደለም የበላሽው? ስጋውን ከዚህ በኋላ ያ ሁሉ ዘይት አታርጊ፣ ወጥ አታርጊ፣ በትንሽዬ ዘይት አብስይ። አሳም ከሆነ እንደዛ በደንብ ያዥ። ቁልፍ ነገር ስለሆነ የምነግርሽ አሳም ከሆነ እንደዛ ኦኬ። እንቁላል ከሆነ ከውስጥ ያለውን ፋት ቀንሽ፣ አስኳሉን ቀንሽለት። አይብ አርጊ። ግሪክ ዮገርት ሎፋት ግሪክ ዮገርት አለ ሞልቷል። እናንተ ሀገር መሳልመን አለብሽ። ሀገሮች እኮ ብዙ ኦፕሽን አላችሁ እና እነሱ አሁን ያልኩሽ ምግቦች አያፋፉሽም። አይገርምሽም? አሁን ያልኩሽ ምግቦች መጣሁ። አሁን ያልኩሽ ምግቦች አያፋፉሽም። አንቺን ጥግን ያደርጉሻል። ጡንቻሽን፣ አጥንትሽን፣ ቆዳሽን፣ ፀጉርሽን ሁሉ ነገር እንዲለመልም ያደርጉና ቅድም ያልኩሽ እና የተሳቀቅሽበት ፋት ምን ይሆናል? ኮምፕሊትሊ ይሄዳል። ከጎን ምን አለ? ያልሽው ትላንት የበላሽው ዳቦ እንጀራ ሳይሆን ከጎን ምን አለ? ቬጂቴብል መጣልሽ። አሁን አሳ ነክ ነገር ከአትክልት ጋር ያልኩሽ፣ ስጋ ነክ ነገር ቀይ ስጋ ጮማ አይደለም በትንሽዬ ዘይት የበሰለ ከምን ጋር? ከአትክልት ጋር ያልኩሽ። ዱዚስ ቀላል። ይሄን አድርጊ። ከጊዜ በኋላ ከሳምንታት በኋላ ኤክሰርሳይዝ ጀምሪ። አሁንም ወኳን 10,000 እርምጃ በቀን ስቴፕ ካውንተር ጫኝ። እሱን አድርጊ። ጂም ጆይን አድርጊ። ጡንቻ ላይ ዛሬ አይደለም ባይዘ ከሳምንታት በኋላ ቀስ እያልሽ ፐርሰናሊ መታገዝ የሚገባሽ ከሆነ ስልክ ፊት ለፊት ባውላ አለብሽ። መቅደስ የሚያስገባችሽ ስልኳን ኮመንት ታስቀምጥልሻለች። እዛ ባለሽበት ጆይን አድርጊ። አንድ የማይወሰው ስላለን ይበቃሻል። አይመስልሽም? በጣም አመሰግናለሁ ዶክተርዬ። በቂ አይደለም እውነት ለመናገር አሁን ያወራ ነው፣ ግን ያንተ ያለበትን ሁኔታ እረዳለሁኝ። ግን በውስጥ ማውራት እፈልጋለሁኝ። ምንድነው በቂ ያልሆነ ጥያቄ? በቂ ያልሆነ ማለት እኔ ብዙ ማረጋቸው ነገሮች አሉና እነዛ ማረጋቸው ነገሮች ያልጠቀሙኝ ነገሮች አሉ። አሁን አንተ ከነገርከኝ ስኳር ተመጋቢ አይደለሁኝም። አሁን እኮ እስከዛሬ ያረግሽው ነገር እኮ ራስሽን እኮ አሳየሻል። እስከዛሬ ያረግሽው መንገድ ቀን አይደለም ዶክተር፣ እያንዳው ቀን ትናንትና ሳይሆን የምልህ ኖርማሊ ስኳር ተመጋቢ አይደለሁም። እንጀራ ብቻ ከእንጀራ ውጪ ማለት ነው። ዳቦ አልበላም፣ ሩዝ አልበላም። ግንዛቤ እኮ እንድጨብጪ ነው። ስኳር ተመጋቢ አይደለሁም እኮ እንጀራ እኮ ስኳር ነው። በቃ እሱማ እየገደለኝ ያለው እሱ አይደለም እየገደለሽ ያለው። በቂ ምግብ እየተመገብሽ አልነበረም። ኦኬ ወጥ ነው የምትበይው እንጂ ወይ ደግሞ ኢትዮጵያዊ የሚበላው ምግብ ነው እንጂ የምትበይው አሁን ባልኩሽ ልክ በቂ ስጋ፣ በቂ አሳ፣ በቂ ቺክን እየበላሽ አይደለም። እንጀራ ማቆምሽን ብቻ እነዛን ከፍ እኮ አድርገሽ በደንብ ብይ እኮ አልኩሽ። ምን ቀረታ? እሱን ከምን ጋር አድርጊ ያልኩሽ? ከአትክልት ጋር አድርጊ ያልኩሽ። ሲምፕል፣ በጣም ሲምፕል። እችን ቁልፍ ነገር ከጨበስሽ እኮ ነገር ቀላል ይሆናል። አሁንስ እንደመለስኩልሽ ወይስ ሶሪ ጮሄብሽ ከሆነ አንዳንዴ ጮሃለሁ መሰለኝ። ጨክብኝም በጣም ነው ደስ የሚለኝ እንደዚህ አይነት ፊት ለፊት እንትን። ለዛ ነው እንትንህን አይቼ የገባሁት ዶክተርዬ፣ በጣም ነው የማመሰግነው። ፊት ለፊት እንትን ለዛ ነው እንትንህን አይቼ የገባሁት ዶክተርዬ፣ በጣም ነው የማመሰግነው። ሰልፊሽ መሆን አልፈልግም፣ ከጎን የምታያቸው ሰዎች ስላሉ። ግን በውስጥ የእንትናን ስክሪንሾት አድርጌዋለሁ የፍቅርን ስልክ ቁጥር
በውስጥ እናወራለን ብዬ ተስፋ አድርጋለሁ። ለምን የተወሰነ እምነት አድሮብኛል ከምታወራው ነገር ከምትናገረው ነገር በጣም ጥሩ ነገር እና የሆነ ደግሞ በጣም ማመን እኔ ብዙ ሰዎች ጆይን አድርጌ ያውቃለሁ፣ ግን የሆነ ያመንኩት ነገር አለ ከምትናገራቸው ነገሮች በጣም የተማመንኩበት ነገር ስላለ እንደዚህ በቀላሉ አልፋታህም።